ነብይ ኢዩ ጩፋ ያልተጠበቀውን ሚስጥር አጋለጠ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ ኢዩ ጩፋ በዚች አጭር ጊዜ ውስጥ ትልቅ በደሎች ደርሰውብኛል ሲል ያልተጠበቀ ሚስጥር አጋለጠ። ምንድነው ጉዳዩ? በዝርዝር ይዘነዋል። እኔ ነብይ ኢዩ በዚች አጭር ጊዜ ውስጥ ከክላ ጥብስ ታውቃላችሁ አይደል? እንደዛ በሚጠብስ ሁኔታ ውስጥ አልፌያለሁ። ስትፈልግ ቁልቁል ተደፋ ከተራራ ወደታች ዱርዬውላ ለወንጌል የቀና ትመስላለህ። ወንጌል ማን እንደሆነ መጀመሪያ ተማር። በተለያዩ ሙዚቃ ቅንብሮቹ እውቅናን ያተረፈው ታዋቂ የሙዚቃ አቀናባሪ ስለ ዘማሪ በረከት ተስፋዬ ያልተጠበቀ ሚስጥር አውጥቷል። በረከት ተስፋዬ የሚባል ዘማሪ ታውቃለህ? በረከት የመልእክት በአስቸኳይ ለካውንስሉና ለነፋስ ስልክ ክፍለ ከተማ የፖሊስ መምሪያ እንድታደርሱልኝ። አናደርስ ምን ሆነ አባዬ? ወረዳ ምናምን ከጽፈት ቤት ፖሊስ መምሪያ ቲክቶክ ላይ ነው ያለው። ኮፒ ሊንክ አድርገን ምናደርሰው። የኛ ትውልድ የኛ ዘመን ሰው የሚሸት ስብከት ይለኛል። ኢየሱስ ሰው ይሸታል። ሰው ቤት ነው የመጣው። ደሙ ላይ እየተራመደ እንቆላ በሚመስል መልኩ እመቤታችንን ልደት አናከብርም። አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ነብዩ ናታን ኦፍ ኮርስ እንዴ ነብዩ ናታን እኮ በጣም እንዋደድ ሰዎች ነበር። ያው የዲያብሎስ ስራ ነበር የሚሰራብኝ። ዝም ብዬ ጓላለሁ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮች በመጀመሪያ ጎረቤቶች ምን እንደሆኑ መርምሪ። እኛ ኦርቶዶክሳውያን ግን የድንግል ማርያምን ልደት በእንዲህ አይነት በጥንቆላ በሚመስል መልኩ አይደለም እናከብረው። የድንግል ማርያምን ልደት ይሄው በዚህ መልኩ አከበርን። አዎ የእናታችን የቅድስት ድንግል ማርያም ልደት በቤተ ክርስቲያን በመንፈሳዊ ስነ ስርዓት እግዚአብሔርን በሚያስደስተው ስነ ስርዓት ከቤቱ ሳንወጣ በመንፈሳዊ ስነ ስርዓት አከበርን። በማታው ደግሞ ሁሉም ኦርቶዶክሳውያን አቅሙ በፈቀደ በቤቱ ሆኖ የተለያዩ ነገሮችን በማድረግ አክብሯል። ይሄም ደግሞ ከሥርዓተ ቤተክርስቲያን በወጣ መልኩ ደም እያፈሰሰ ደሙ ላይ እየተራመደ ጥንቆላ በሚመስል መልኩ የእመቤታችንን ልደት አናከብርም። እኛ ጠንቋይ እኮ አምላኪዎች አይደለንም፣ እግዚአብሔርን የምናመልክ ሰዎች ስለሆንን ማለት ነው። ስለዚህ ኦርቶዶክሳውያን የድንግል ማርያምን ልደት በቤቷ ነው በቅድሚያ ያከበርነው። ይሄ እመቤታችን የተወለደችው እንግዲህ በግንቦት አንድ ቀን የተወለደችበትን ዕለት በደስታ እናከብራለን። እኛ ልደት የለንም፣ ልደታችን እሷ ስለሆነች ማለት ነው። የእሷ ልደት የኛ ልደት ስለሆነ ለምን እሷ በመወለዷ ብዙ ነገርን ስላገኘን የአዲስ ኪዳን መጀመሪያ ስለሆነች ያ የብሉይ ዘመን ማብቂያ ስለሆነች የነቢያቱ ትንቢት መፈጸሚያ ስለሆነች ይቺ ከፀሐይ 7 እጅ የምታበራው ድንቅ እናታችን በግንቦት አንድ የተወለደችበትን በዓል በመንፈሳዊ ስነ ስርዓት ነው ያከበርነው። እኛ ኦርቶዶክሳውያን የምናመልከውን የምናውቅ ምእመናን። የመልእክት በአስቸኳይ ለካውንስሉና ለነፋስ ስልክ ክፍለ ከተማ የፖሊስ መምሪያ እንድታደርሱልኝ። አናደርስም ምን ሆነ አባዬ? ወረዳ ምናምን ከጽፈት ቤት ፖሊስ መምሪያ ቲክቶክ ላይ ነው ያለው። ኮፒ ሊንክ አድርገን ምናደርሰው ሼር እናድርገው። ካውንስሉ ጽፈት ቤት በቲክቶክ ነው ምናደርሰው ወይስ በአካል ልናደርስልን? ምን ያማህል እንደ አባዬ እንዴ? ሄደህ አንተ ከኛ ትሻላል። መኪና አለ እኮ ይዛል እኮ በቃ አንዳፍታት ሄደም ካውንስል ቢሮ ያልከው የፖሊስ መምሪያ ጽፈት ቤት ያልከው ሄዳ መኪና ይነዳት ሄደም እንዴ? ምን ሆናል? እኛ እዚህ እንትን ብለን በቲክቶክ ወጥተን ሄደን እናድርስልህ አንተ ወሬ እንዴ? አድብ እንጂ አባ። አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበር ነብዩ ናታን ኦፍ ኮርስ እንዴ ነብዩ ናታን እኮ በጣም እንዋደድ ሰዎች ነበር።
ያው የዲያብሎስ ስራ ነበር የሚሰራብኝ። ዝም ብዬ ጓላለሁ። ዲያብሎስን ነበር ማጫወተው። ትቀልዳለህ እንዴ? እንዴ በዲያብሎስ ዲያብሎስ ሻይ ቡና ነበር የሚልብኝ። እንዴ ያላስኩታል እንዴ? ትቀልዳለህ እንዴ? ስለዚህ በጣም ወዳጄ ነበር። የሆንዬን በጣም የምወደው ወንድሜ፣ የኔ የዋህ የሚለኝ ሰው ነበረ። እውነት ነው የምለው። እና እያንዳንዱ ወንድሞቼን የምወዳቸው ናቸው። ስለዚህ እያንዳንዱን በደንብ በረከት ተስፋ የሚባል ዘማሪ ታውቃለህ? በረከት በ25 ደቂቃ ቱ ቢ ኤግዛክት መቼም ማረሳውም በ25 ደቂቃ ውስጥ የተከስተ ጌትነት መዝሙር ሰርቶ ጨርሷል። አብራችሁ ናችሁ? ተነስ ብሎኝ አስነስቶኝ እስኪ ለብላ ነገር ነው አስነስቶኝ በቃ ተከስተ የመጣ ነው መጨረስ አለብኝ። ልክ እንደናንተ እንደነዘሪቱ ኤክስፒሪየንስ በግሩፕ ነበር የምንሰራው በፊት ቸርች ስንሰራ። እሺ ግሩፕ ማለት ያው አንድ ስቱዲዮ ሁላችንም የጋራ ነው። አዎ በጋራ ነው የምንሰራው። ሄድ አለ በዛ ጊዜ መናየለ የሚባል ጓደኛዬ ነበር። ኦኬ he was the boss of the studio እና እሱ ጋራ እየሰራው ያለ በረከት መጣና ፈነቀለኝ ማለት ነው። አንድ ጊዜ 30 ደቂቃ ሳልዋሽ ነው ነገር በ25 ደቂቃ ውስጥ ጨርሶታል። ሰርቶት ዋው ከነ ማለት ነው። ስለዚህ በረከት ተስፋዬ ባለበት እንደዚህ ነው ያለው። በኋላ ሰምተዋል ለምሳሌ እሱ ሙዚቃ እንዴው በጣም ይታወቃል። ምንድነው ኢምፕሬሽን? አይ አንተ ስትሰማው በፍጥነቱን ታውቀዋለህ ወዛ? በጣም ነው የደነገጥኩት። ኦኬ ማለት እኔ ነብዩ በዚች አጭር ጊዜ ውስጥ ሸክላ ጥብስ ታውቃላችሁ አይደል? እንደዛ በሚጠብስ ሁኔታ ውስጥ አልፌያለሁ፣ ግን ተስፋ ቆርጬ አላውቅም። ይሄ ነው የኔ ጠንካራ ጎን። ምንድነው ያንተ ካላችሁ የሚያደርግ የሚጠብስ ታውቃላችሁ አይደል? እንደዛ በጋለ በሚያቃጥል ተስፋ በሚያስቆርጥ ሁኔታ ውስጥ ገብቼ አንድም ቀን ብያለሁ። ቢኮዝ ከኔ ጋር ያለው ከነሱ ጋር ካለው ይበልጣልና። አማኞች ሁልጊዜ አሸናፊዎች ለመሆን ከፈለጋችሁ ተስፋ አትቁረጡ። ለአገልጋዮች ብቻ አይደለም ይሄንን መልእክት የሚናገረው። ቢዝነስማኖች ካላችሁ ለእናንተም መልእክት አለኝ። 10 ጊዜ ልትከስር ትችላለህ፣ ተስፋ አትቁረጥ። በ11ኛው ትነሳለህ። 20 ጊዜ ልትከስር ትችላለህ፣ በ21ኛው ትነሳለህ። 5 ጊዜ ልትከስር ትችላለህ፣ በ6ኛው ሌላ ሰው ትሆናለህ። አይ አጠገብ ያለው ሰው ገፋ አድርገውና ተስፋ አትቁረጥ በል። እንደገና ድገሙልኝ። ሃሌሉያ ሃሌሉያ ሃሌሉያ። ተስፋ አትቁረጥ በሚለው ቃል ፎከስ አድርጌ የምናገርበት ምክንያት ስላለኝ ነው። አጋንንት የመጨረሻው ታርጌትና ግቡ ሰዎችን ተስፋ ማስቆረጥ ነው። ውጭ ብለህ እንድታለቅስ፣ በር ዘግተህ በፍርሃት እንድትዋጥ፣ ግራ እንድትጋባ፣ ተስፋ ያለውን ሰው ወርቆ ሳለ አንድ ቀን እነሳለሁ የሚለውን ሰው፣ ደክሞ እያለ አንድ ቀን እበረታለሁ የሚለውን ሰው ጠላት አይችልም። አይ ይሄ ሰው አስቸጋሪ ነው ብሎ ትቶ ይሄዳል። አንተ እኮ አልገባህም እንጂ መዝገብ ይዘህ ነው የምትዞረው። የሚገርም መዝገብ፣ የወንጌል ብርሃን ያለበትን መዝገብ፣ የሸክላው ዋጋ ከፍ እንዲል ያደረገውን መዝገብ፣ በሰዎች ሁሉ ዘንድ ተፈላጊ እንድትሆን ያደረገውን መዝገብ፣ የክርስቶስን መዝገብ ይዘህ ነው የምትዞረው። አጠገብ ያለውን ሰው አንተ ውስጥ መዝገብ አለ በሉት። ስለዚህ ነው የምትገፋው፣ ስለዚህ ነው የምትሰደደው፣ ስለዚህ ነው ጠላት የሚያስጨንቅህ። ነገር ግን ምንም አትሆንም። ከዚህ ስትመለሱ ደረጃችሁን፣ ክላሳችሁን በትክክል ማስጠበቅ አለባችሁ። መቀላቀል ይቅርብህ፣ መመሳሰል ይቅርብህ። የፈለገ ባለጠጋ ሊሆን ይችላል፣ የፈለገ የተማረ ሰው ሊሆን ይችላል። ስትደርስ እሱ ጋር እኔ ውስጥ መዝገብ አለ እወቅ በሉ። እኔ ተራ ሰው አይደለሁም። የክርስቶስ መዝገብ አለ። ራሱ ክርስቶስ አለ እኔ ውስጥ። እኔ ይዤ የምዞረው መዝገብ አለ። መዝገቡ የብርሃን መዝገብ ነው። እኔ ውስጥ ያለው መዝገብ ለሁሉ ይበራል። እኔ ውስጥ ያለው መዝገብ ሁሉን ይፈውሳል። እኔ ውስጥ ያለው መዝገብ ምስጢር ይዟል።
እኔ ውስጥ ያለው መዝገብ ጥበብ ይዟል። ስትፈልግ ቁልቁል ተደፋ፣ ከተራራ ወደ ታች ዱርዬ ሁላ ሄደህ ከዛ ሰፈር ከዛ ጋር የድሮ አሮጌ ግንብ ውስጥ ለምታስፈራራቸውን ሳስፈራ አስመሳይ ሁላ ሌባ እንደዛ የለመድክባቸው ጻፍ ነገ ጽፍ ዱርዬ። አጋንንት በአእምሮሽ ላይ ስለሚጮህ እኮ ነው የሚናደድ የሚመስልክ። አጋንንት በአእምሮሽ ላይ ስለሚጮህ ሉሲፌር ስለሚጮህልኝ የምናደድ ይመስላል። እኔ ተናደጄ አላውቅም ወንድሜ። ምን ያናደደኛል? በክርስቶስ ተባርኬያለሁ፣ በመንፈስ ቅዱስ በኃይል ከፍ ብያለሁ። የሚናደድ የሚቆጣ ይመስላል። መንፈሱ ነው በአንተ ላይ ያለው ዘንዶ ነው እንድናደድ የተናደድኩ የሚያስመስልክ። እንዳትቀበል እኔ ውስጥ ያለው ቅባት ወንጌል ሪቫይቫል እንዳትቀበል የሚያደርግልሽ ነው የሚያደርግልኝ። አንተ ጀርባ ያለው 666 መንፈስ የሉሲፌር መንፈስ፣ የአውሬ መንፈስ፣ የአሮጌው ክዳን መንፈስ ነው። ሀበሻ ድሮም ግልጸኛና እውነተኛ ሰው አይፈልግም። ውሸትን ነው መቀበለው። ድሮም ያለ ስለሆነ ታሪኩን እናውቀዋለን። ለተቀበሉን ቅባ ሰጣለሁ፣ ላልተቀበሉ ከመጣበት ሰይፍ ሆኜ ነው የምነሳው። የአፌ ቃል ሰይፍ ነው፣ ይቆርጣል። ስለዚህ ወንጌል ብልጽግና ባጭሩ ጌታ ኢየሱስ ክርስቶስ ይባረክ። ጸድቀናል። ምንም ዋጋ ምን ከፍለው ነገር የለም። ኢየሱስ ዋጋ ከፍሏል። ወሬን ያስቀምጥሳል። እሱን የሙሴ ስብከት ይዛ ይዘቅጥፋ። አስፈላጊ ከሆነ አይመለከተኝም። ከአብርሃም ወደዚህ ያለ ነው የሚመለከተኝ። ለወንጌል የቀናት ይመስላል። ወንጌል ማን እንደሆነ መጀመሪያ ተማር። አንድም ቀን በመለኮት ትልቅ አጀንዳ የመጣ ኢየሱስ ብርቱ ሰው ቤት ገብቷል። ሰው ሊሸልመው የሚፈልገው ሰው ቤት ገብቷል። የኛ ትውልድ የኛ ዘመን ሰው ሰው የሚሸት ስብከት ይለኛል። ኢየሱስ ሰው ይሸታል። ሰው ቤት ነው የመጣው። ያውም የተመረጡ ሰዎች ጋር አይደል፣ የተናቁ ሰዎች ጋር ነው የመጣው። አሁን በደንብ ስማ። ዮሐንስ ምዕራፍ 4 ሁላችንም የምናውቃት አንድ 5 ባል የነበራት ሰማርያ በሚባል ሀገር የምትኖር ሰማርያዊት ሴት ታሪክ። አይሁዶች እስራኤላውያን የኛ ወገን አይደላችሁም ብለው ክደዋል። ምክንያቱ ደግሞ ምንድነው? በምርኮ ዘመን ከአሕዛብ ጋር ተዳቅለው የተወለዱ ሕዝቦች ናቸው። እግዚአብሔር ራሱ ደግሞ ከአሕዛብ ጋር አትጋቡ ብሏቸዋል። ከነሱ ጋር ህብረት የሚያደርግ አይሁዳዊ የለም፣ አይቀላቀሉ። እነሱን የሚጨብጥ አይሁዳዊ የለም፣ ከነሱ ጋር አብሮ የሚበላ አይሁዳዊ የለም። እንደውም ልገራቸው አፈራቸውን መርገጥ አይፈልጉም። ከሰሜኑ የእስራኤል ክልል ወደ ደቡብ የእስራኤል ክልል ለመሄድ ሲፈልጉ በእነሱ ጋር መሄድ ኃጢአት። ስለዚህ የሚሄዱ ሕግ ጠጉን ነው፣ በዮርዳኖስ ወንዝ ዳርቻ ነው የሚሄዱ። ኢየሱስም ሕጉን ያከብር ነበር፣ በሰማርያ አያልፍም ነበር። 10ን ለምጻሞች ያገኛቸው በሰማርያ ድንበር ጠርዙን ሲሄድ ነው። ኢየሱስም ሕጉን ያከብር፣ ማንም አይገባም። እነሱ መሀላቸው የገባ ይረክሳል። አንድ ቀን ግን ኢየሱስ ግድ ነበር። ኧረ እባክህ ዛሬ ልናገር፣ ሰው የማይገባበት ቤት ውስጥ ይገባበት ግድ ሆነበት። አሁን ደቀ መዛሙርቱም የገረማቸው ይመስለኝ ቀጥ ብሎ በሰማርያ በሚያረክሰው መንገድ ገና አይሁዳዊ የማይረግጠውን መሬት ረገጠ። በርገጡ መሰለ የገረመ እዛ ግድ የሆነበት ሪዝን አለ፣ ምክንያት አለ። አንድ የፈለጋት ሴት አለ። እቺም ከሰማርያዊ የተመረጠች ሰማርያዊ አይደለች፣ ከተናቀውም የተናቀች። እነዚህ ሰማርያውያን ራሳቸው እነሱ ደግሞ ያገለሏል። በጠራራ ፀሐይ የሰው አይን ሽሽት ውሃ ለመቅዳት ይወጣል። 5 ባል ቀያየረች። ሰዎች 5 ባል ቀያየረች አመንዝራ ስለነበረች ነው ይላሉ። ኖ ባይዘው አይሁድ ሴት መፍታታት ወንዱ ነው የሚፈታት። 5ኛ ባል ላይ ነች። 4ቱም ያልፈለጓት አለመፈለግ ላይ ፈውስ ያለ። በመጀመሪያ ባል የተናቀች፣ በሁለተኛ ባል የተናቀች፣ በሶስተኛ ባል የተናቀች፣ በአራተኛ ባል የተናቀች፣ 5ኛው ተብሮታል ከቤት ሊወጣ። እኔ ግን እፈልጋታለሁ። እኔ እሷ ጋር ነው ጉዳይ አለ። ኧረ ሰው የማይገባበት ቤትሽ ውስጥ ይገባ። ይሄን ኢየሱስ ነው ታዲያ ትቶ ይሄዳል የምትለው? ይሄን ኢየሱስ ነው ሰው ይጥላል የምትለው? 5ኛው ባልሽ ሊተውሽ ነው። ልቀበልሽ፣ እኔ ልቀበልሽ። ያልተፈለገ ሴት ጋር ማይረገጥ ሀገር የረገጠው በማይኬድ ሰዓት የሄደው ኢየሱስ እኔ ቤት ነው የመጣው። ቀጥታ የመጣው እኔ ጋር። ከዛ አጠገቧ ደረሰ። ደቀ መዛሙርት ጥለውት ሄዱ። እንጀራ ሊገዙ ጠጪኝ አለ። ውሃ ጠጪ ነው እኮ ያላት። ምንም እኮ ክፉ ነገር እኮ የለውም። አለባበሱን አየች። አይሁዳዊ ማለት ያናገራት ሰው የለም። እንኳን ያናገራት አይሁዳዊ ሰው ሊያወራት እኮ አልደፈረም። የሚንቃት እያወራት አለችው። በእናትህ ተው፣ በእናትህ ተው፣ አትረብሽ። እንደው በአዲሱ መደበኛ ጥሩ አትነጅሰኝ መስል። አይሁዳዊ አይደለ እንደ አንተ ምን አሁን ሙድ ለመያዝ ነው ለማሾፍ ነው። አንተ ከኔ ተቀብለህ ልጠጣ ነው። አንተ አይሁዳዊ አይደለ እንዴ? ከእኛ ጋር ህብረት አለ። እኔ የሆነ የምሰጥሽ ውሃ አለ። እሱን ከሰጠሁሽ ተመልሰሽ እዚያ መጭ። አንተ ይህንን ጉድጓድ በእጁ ከማሰል ከቆፈረልን ከአባታችን ከያዕቆብ ትበልጣለህ። አላወቀችም ያዕቆብ ፈጣሪ እንደሆነ፣ አላወቀችም ያዕቆብ አባት። የነገር ሁሉ ጅማሬ እሱ ነው። መጀመሪያ ቃል ነበር። በታላቁ
ድግስ ቀን አለ ዮሐንስ። ኢየሱስ ቆመ በበዓሉ በሰባተኛው ቀን ሁሉ በሚሰክርበት በሚጠግብበት ማንም የተጠማ ቢኖር ወደ እኔ ይምጣ፣ ማንም የተጠማ ወደ እኔ ይምጣ ነው ያለው። እቺ ግን የተጠማችሁ ጋር ራሷ ጋር ሄደላ ይኸውልሽ ነይ እኔ ልስጥሽና እኔ ከሰጠሁሽ አለ ከሆድሽ ነው የሚፈልቀው። የሴተኛ ዳሪ ሰፈር የተባለ ሰፈር፣ የኃጢአተኛ ሰፈር የተባለ ሰፈር በሰማርያ ላይ ግድ የሆነበት ግዴታ የሆነበት እቺ ሴት ደብቃ ያለፍክበት ሰፈር መጽሐፍ ይዘህ ትገባ። በኮፍያ በመነጽር ተደብቃ ያለፍክበት ሰፈር፣ በዕዳ በወንጀል በአጭበርባሪነት የተደበቅክበት ሰፈር ኢየሱስን ይዘህ ትገባል። ተሸማቃ መጣ፣ ተደብቃ መጣ፣ አንገት ቀርቅራ መጣ። የህይወትን ምንጭ አገኘችዋት፣ የህይወትን ወንዝ አገኘች። ቶሎ ቀርቀር ብዬ ደበቅ ብዬ ውሃ ቀድቼ ልግባ ብላ የህይወትን ምንጭ አጠገቧ እያወራ ታገኘች። ማንን ያገኘሽው? የሀገሩ መሪ ነው? ከንቲባን ያገኘሽው? ባለስልጣን ያገኘሽው? ባለሀብትን ያገኘሽው? አይደለም፣ የህይወትን ወንዝ። ኧረ እኔ እችን እንስራ ሞልቼ ለመምጣት ነበር። እንስራ አስጣለኝ እኮ እንስራ ተውኩ። እንስራ አስጣ ታመመተ ሊሆን ይችላል፣ ተቀብተ ነው የምትል እዳ አምጥቶ ሊሆን ይችላል፣ ባለጠጋ ሆነ ትወጣለህ። ይሄ ሰኞ ማታ ነገር 360 ዲግሪ ሲዞር አለ። ስም ሰጣህ፣ አገርህን ስም ሰጠው፣ ሰፈርህን ስም ሰጠው። የዚህ ሰፈር ልጅ ነው፣ ከዚህ ሰፈር ሰው ያወጣ። ለአንተም ስም ሰጠው። ሳምራዊ አሉ መደቡ፣ የሆነ ቦታ መደቡ አለ። ደህና ሰው የማይገባበት ሰፈር አስቀመጡ፣ ባለጠጋ የማይገባበት ሰፈር አስቀመጡ፣ የተማረ የማይመጣበት ሰፈር አስቀመጡ አለ። ኢየሱስ ግን መታዘዝ ይሄን ሰኞ ሌሊት አውጅበታል። አይናችሁ መሲሁን ያየዋል፣ ንጉሱን ያየዋል፣ ቅዱሱን ያየዋል፣ ደጉን ያየዋል። አየችው የእስራኤልን ተስፋ፣ አየችው የዓለሙን መድኃኒት፣ አየችው የእግዚአብሔር መድኃኒት። አጠገቧ ቆማች። ሰው ተደብቃ እኮ ነው የመጣች። መጣ፣ ቆመ። በኋላ እንጀራ ይዞ ሲመጡ ጠገብኩ ያለው እቺ ነች። ርባኝ የመጣሁት እቺ ነው። ሰው ሰርግ ሲደግስ እኮ ሊስት ሲያደርግ ሊስት ውስጥ የለችም። ለደህና ነገር እኮ የጻፋት የለም። እርሱ ግን ማንም ሳይነግረው ያውቅ ነበር። ከሰማይ ሲመጣ በሰማርያ አስቧታል። ጠዋት ተደብቃ ወጣ። ከሰዓት ከተማ ጉዴን የነገረኝን እያለ ምን አገኛት? ኢየሱስ ገባ። ውሃ ከጉድጓድ ለመቀዳት አሸማቀውሻል። የህይወት ውሃ ግን ካንቺ ወዲህ ይቀዳ። አድረስስካችሁ ፈዘው ቀር እግዚአብሔር አምላኮች ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። እንግዲህ ወንድሜ ተሙድ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም እህታችንን እግዚአብሔር አምላኮች በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸልይላቸዋለሁ። ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ስም ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ። ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው። ፊደል ይገላል መንፈስ ግን ህይወት ይሰጣል ተብሎ ተጽፏልና እግዚአብሔር ሆይ ፊደል ይዘው መጥተዋል። ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግስት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የወጣ ልጆች ነበራችሁ እንደምን አሁን ግን በደሙ ቀርባችኋል እንዳለ በኢየሱስ በደሙ ኃይል መቅረብ እንዲሆንላቸው በታረደውበት በዛ በንጉሱ በኢየሱስ ክርስቶስ በጌታ ኢየሱስ ክርስቶስ ደም ነፃ መውጣት ቀንበራቸው እንዲሰበር ከተያዙበት ተረታ ተረት መውጣት እንዲችሉ ከተያዙበት አሉባልታ መውጣት እንዲችሉ ከመበሻሸቅ መውጣት እንዲችሉ አንተን ኢየሱስ የተሰቀለውን ክርስቶስን ብቻ እንሰብከዋለን እንደተባለ በጌታ በኢየሱስ ስም ከአንደበታቸው ኢየሱስ የሚል ልክ ለማርያም ለመከራከር ቀንድ አብቅለው እንደመጡ አሁን ኢየሱስ የሚለውን ስም ማወጅ የሚችሉበትን መንፈስ እንድታግዛቸው ኃይል እንድትሰጣቸው። ለዚህ ነው መጽሐፍ ሲናገር ሰው በኃይሉ ችሎት አይበረታም ተብሎ እንደተጻፈ ኃይል እንድትሆናቸው ጉልበት እንድትሆናቸው። መንጭቆ መውጣት አይቻልም። ረጅም ዓመት ሰው 30 ዓመት ከሰማው ታሪክ 40 ዓመት ከሰማው ታሪክ 100 ዓመት ከሰማው ዘመን ካስቆጠረ ታሪክ መውጣት የሚችለው አንተ ስትደርስለት ብቻ ስለሆነ በጌታ በኢየሱስ ክርስቶስ ስም ለነዚህ ለሶስቱ ለሚከተሏቸው በኢየሱስ ስም ነፃ መውጣት የሚችሉበትን መንፈስ አሁን ሰጠዋቸው። በኢየሱስ ስም የሚቀጥለው ቀን እኔ አሁን እነሱ ከሚቃወሙት መንፈስ ጋር አብረው ማገልገል እንዲችሉ ኢየሱስም ደግሞ በእነሱ የተነሳ ብዙዎች ነፃ እንዲወጡ ብዙዎች ቀንበራቸው እንዲሰበር ብዙዎች ኃይል እንዲያገኙ በጌታ በኢየሱስ ስም እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው እንደሚል ከአባት አይወረስም ከእናት አይወረስም ከአካባቢ ሰው አይወረስም። እምነት ከመስማት ነው ይላል። መስማት ደግሞ ከእግዚአብሔር ቃል ነው እንደሚል ይህንን የእግዚአብሔርን ቃል ያጣመመባቸው
አውሬ በኢየሱስ ስም ከምድራችን ላይ ተጣብቶ የኖረ እንደ መሽገር ወንጌልን እንዲህ ይዞ ነገር ግን በሰዎች ሕይወት ላይ ኃይል እንዳይሆን እንዳይሰራባቸው ከእውቀት ያለፈ ከጥበብ ያለፈ ሕይወት እንዳይሆናቸው ያደረገ የትኛው መንፈስ በጌታ በኢየሱስ ክርስቶስ ስም እንዲለቃቸው ጸልይላቸዋለሁ። ስለ ቅንነታቸው ስለ ሰሙ እግዚአብሔር ሆይ በእሽታ መንፈስ ስለደገፍካቸው ስላገዝካቸው ይኸው እሺ ብለው እንዲህ ደግሞ በሰጠኝ ስልጣን ጸልይላቸዋለሁ። ከዚህ ቀን ጀምሮ አውሬው ከነሱ የተመታ ይሁን። የተያዙበት የተተበተቡበት ትብታ በኢየሱስ ክርስቶስ ስም ዛሬ ምንዘራው ዘር ነገ ይበቅላል። 10 ዓመት ይውሰድ 20 ዓመት ይውሰድ አላውቅም። እኛም እንዲሁ በሞኝነት እየተሳደብን ጌታን ተቀበል ስንባል ከቦሌ ነው ከባሌ ነው እያልን ስናሾፍ የነበርን ሰዎች ነበርን። ዛሬ በፍቅሩ ተነድፈናል። ይህ ፍቅር እንዲያገኛቸው፣ ይህ ኃይል እንዲያገኛቸው፣ ይህ መንፈስ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስምና ስልጣን በተሰጠኝ ስልጣን ቤተክርስቲያን ባስቀመጠችኝ ቦታና ልክ በኢየሱስ ስም ነፃ መውጣት እንዲሆንላቸው እጸልያለሁ። እግዚአብሔር ዘመናቸውን ይባርክ። አሜን። ሃሌሉያ። አይ ቲንክ ኔትወርክ አስወጥቷቸዋል። ጸልየናል፣ አመስግነናል። አሁን ደግሞ እነሱ ጌም ይጫወቱ። ደግሞ ተረኛ ያስገባው እንዲጸልያለው መንፈስ ቅዱስ ከኛ ጋር አለ። አይ ቲንክ ኔትወርኩ ነው የነቀላቸው። ክብር ለእግዚአብሔር ይሁን። እንደ ኢየሱስ ያለ ማንም የለም። ሃሌሉያ። እና በደንብ በቃ የሚገርም መንፈስ ነው የነበረው። በዚህ መንፈስ ተቀጣጥለን አይ ቲንክ ኔትወርካቸው ጥሩ አይደለም። ማሻናማስ እኔ መንፈስ ቃቷል በእኔ ውስጥ ይሄን አምናለሁ። ይዘር ይሰራባቸዋል። ኢየሱስ ጌታ ነው። ስለዚህ እንደዛ ነው የሚሆነው። ጆዬ እንዴት ነህ? አሜን። ጀግና ኢየሱስ ጌታ ነው። ለኢየሱስ ያለ ማን ነው? ቀጠቀጥከው። የተረፈ መንፈስ የለም ዛሬ። ጌታ ይባርክ። አደረሰስካችሁ ፈዘው ቀር ራጃማ ጌታ ወስም ደርቀው ቀር ጸሎት ያደርጋል። እንዴት ወይኔ አፋቸውን በምንድን ነው ያሰርከው? ስሙ ይባረክ። ጌታ ይባርክ። ወይኔ ሞትኩ ዛሬ። ጌታ ነው ይረዳኝ። ነጠላ ለብሶ ማርያም ስሙን አወጣች ምናምን ሊለኝ እኮ ነው። ኢየሱስ አንድ ነው በቃ የለም። ጌታ ይባርክ። አልቻልኩም። እንዴ አንደበታቸው እጃቸው ሁሉ ነገር ታሰረ። ኢየሱስ ጌታ ነው።